ዘርሃው በረከቱ ከሁላችን ኢትዮጵያውያን እንደኛ እንደ ዛሬ ወንድም ወንድሙን ሳይገፋ ወንድም ወንድሙን እነሆ የእግዚአብሔር ልጆች እንዲሁ ሳይገፋፋ ሰው በቋንቋ ሳያምን ያን ጊዜ ኢትዮጵያውያን አረንጓዴ ቢጫ ቀይ ለብሰው በሚያምሩበት በሚያጌጡበት በሚዋቡበት ዘመን አንድነት በነበረበት ዘመን አባቶቻችን ተነስተው ኢትዮጵያ ከትግራይ ጀምሮ እስከ አርባ ምንጭ እስከ ወያኔ ድረስ አካባቢን ሳይለዩ አባታችን ወንጌልን ተመርኩዘው ወንጌልን ተጫምተው ሰላምን ተመርኩዘው ታጥቀው ኢትዮጵያ በወንጌል አበለጸጓት። እግዚአብሔር ክብር ምስጋና ይግባው። እዚህ ታላቅ ታሪካዊና ጥንታዊ ገዳም ዳግማዊ ደብረ ሊባኖስ አስተዳዳሪ ክቡር ሊቀ ማእምራን የማነ ዘመንፈስ ቅዱስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዲስ አበባ ሀገረ ስብከት ሊቀ ጳጳስ ዋና ስራ አስኪያጅ ክቡር መጋቤ ሃይማኖት ሊቁ አባ ጦመ ልሳን የክፍለ ከተማው ዋና ስራ አስኪያጅ ክቡር አባታችን ሊቀ ሥልጣናት ቆሞስ አባ ኪሮስ የደብረ ገሊላ አማኑኤል ዋና ካቴድራል ዋና አስተዳዳሪ፣ ክቡር መጋቤ አእላፍ ኤፍሬም በየነ የጠቅላይ ቤተ ክህነት ልሳነ ተዋሕዶ መጽሔት ዋና አዘጋጅ፣ እንግዲህ ያላችሁን በኃይል ስለማልጠየቅ አልጠራኋችሁ፣ ይቅርታ። የእግዚአብሔር ልጆች የመብርሃን የቅድስተ ቅዱሳን የድንግል ማርያም ወዳጆች የጻድቁ የአባታችን የአባ ተክለ ሃይማኖት ልጆች በሕያው እግዚአብሔር ስም እንደምን አረፈዳችሁ? አይሰማኝም? እንደምን አረፈዳችሁ? እንደምን ዋላችሁ? አሜን። ከያለንበት የጠራን በቅድስና ስፍራው የሰበሰበን የአባቶቻችን ፈጣሪ የቅዱስ ተክለ ሃይማኖት አምላከ ቅዱሳን መድኃኔዓለም ኢየሱስ ክርስቶስ ክብር ምስጋና ይግባው። የእግዚአብሔር ልጆች ቆዩ። ጊዜያችንን አጭር ክፍለ ጊዜ ስለሆነ ያለ አሁን ጭብጨባና እልልታ ቆዩ። የእግዚአብሔር ልጆች አብራችሁን ቃለ እግዚአብሔር ብቻ በሉ። አእምሩ በሉ እስኪ። አልሰማኋችሁም? አእምሩ ከመ ተሰብሐ እግዚአብሔር በጻድቁ። እውነት ነው። ይህንን ነው የምንነጋገርበት ኃይለ ቃል። እግዚአብሔር ልጆች እግዚአብሔር ሊመክረን ሊያስተምረን ሊገስጸን ነው የጠራን። እውነት ነው። እግዚአብሔር የከበረበት እግዚአብሔር የተመለከበት ገናና ስሙ የሚጠራበት ሕያው ስሙ የሚገንበት የሚመሰገንበት ገናና ቀን ነው። እዚህ ቀን የሰጠን ያደረሰን ክብር ምስጋና ይግባው። እውነት ነው። ልበ አምላክ ዳዊት እንዲህ ካለ፣ እግዚአብሔር ልጆች ዘመኑን በሚጠይቀው ቋንቋ ክርስቲያኖች ልናዳምጠው በሚገባ ሐሳብ ዓለም ያልተረዳ ዓለምን ሁሉ በገሰጸበት እግዚአብሔርን ያላወቀ እግዚአብሔርን ያልተረዳ ይልቁንም ደግሞ የእግዚአብሔርን ወዳጆች እግዚአብሔር ያከበራቸውን እግዚአብሔር ያላቃቸውን እግዚአብሔር ከፍ ከፍ ያደረጋቸውን እግዚአብሔር ለሥራ ያዘጋጃቸውን ለክብሩ የመረጣቸውን እግዚአብሔር በመልኩ እንዲመስሉ አንድያ ልጁ ጌታችንና መድኃኒታችን ኢየሱስ ክርስቶስ መስለው አልጫ የሆነውን ዓለም እንዲያጣፍጡ ጨው እንዲሆኑ ማውጣው ዓለም ሁሉ እንዲድን ምክንያት እንዲሆኑ የፈጠራቸውን ቅዱሳንን ባስነሰነሰበት አንቀጹ ልበ አምላክ ዳዊት እንዲህ ብሏል። በረከቱ ከሁላችን ጋር ይሁን። ደቂቀ ባለ እመሕያው እግዚአብሔር ልጆች ደቂቀ ባለ እመሕያው እስከ ማእዜኑ ተከብዱ ልበክሙ አእምሩ ለምን ተፈጥሩ ከንቶ ወተሐሱ ሐሰተ አእምሩ ከመ ተሰብሐ እግዚአብሔር በጻድቁ አለ። እናንት በዚህ ዓለም የምትኖሩ እናንት እግዚአብሔርን ያልተረዳችሁ እግዚአብሔርን የሚያገለግሉ ያልተረዳችሁ ያላወቃችሁ እናንት በዚህ ዓለም የምትመራመሩ የምትፈላስፉ ዓለም ሁሉ ያጨበጨበችላችሁ ዓለም ሁሉ የሚናገርላችሁ ዓለም ሁሉ የሚያወራላችሁ ነገር ግን ልብ ያነሳችሁ ማስተዋል የተነሳችሁ ሆይ ልብ በሉ፣ አስተውሉ። እነሆ እግዚአብሔር አለ። እስከ መቼ ድረስ ነው እናንተ ከንቱን የምትናገሩ? እስከ መቼ ድረስ ነው አንደበታችሁ የሚዋሸው?
እስከ መቼ ነው የማታምኑ? ይልቁንም እግዚአብሔር በወዳጁ በጻድቁ በአባ ተክለ ሃይማኖት እንደተገለጠ እንደተመሰገነ እባካችሁ ወቁ። ክብር ምስጋና ይግባው። እውነት ነው የእግዚአብሔር አይምሩ ከመ ተሰብሐ እግዚአብሔር በጻድቁ። ተሰብሐ ሰብሐ ማለት ገለጠ፣ አመሰገነ። የመጀመሪያ ሰብሐ ገለጠ ነው። እነሆ አለ ጻድቁ እግዚአብሔርን እንዴት እንደገለጠው፣ ጻድቁ አባ ተክለ ሃይማኖት እግዚአብሔርን እንዴት እንደገለጠው፣ አምላኩን እንዴት እንደመሰለው፣ አምላኩን እንዴት እንዳከበረ እባካችሁ ተረዱ አለ። በተጨማሪ ደግሞ አይምሩ ከመ ተሰብሐ እግዚአብሔር በጻድቁ። እግዚአብሔር ሥላሴ በተክለ ሃይማኖት በጻድቁ በተክለ ሃይማኖት እንዴት እንደተመሰገነ እንዴትም ደግሞ እንደከበረ የተክለ ሃይማኖት አምላክ ክብር ላንተ ይሁን እየተባለ ተክለ ሃይማኖትን ምክንያትን በማድረግ በተክለ ሃይማኖት ጸበል ድኖ ዕውሩ ሲያመሰግን፣ ሙቱ ሲነሳ፣ አንካሳው ሲረዳ የተክለ ሃይማኖት አምላክ ረዳኝ እያለ እንዴት እንደሚያመሰግነው አታውቁምን? መቼ የምትረዱ? እባካችሁ ተረዱ አለ። እውነት ነው። ዛሬ ስንዷ ብሔራዊ ሐዋርያዊ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እናታችን እግዚአብሔር እነሆ ዛሬ እነሆ የአምላኳ ባለሟል አምላኳን ያከበረ ክርስቶስ ኢየሱስን ያከበረ የጻድቁ የአባታችን የአባ ተክለ ሃይማኖትን እነሆ ዛሬ እግዚአብሔር ልጆች ስባር አጽማቸውን ለማክበር እግዚአብሔርን ያከበረ እግዚአብሔርን ባለሟል እግዚአብሔር አምኖ በሕይወትን በሞትን ያከበረ ተክለ ሃይማኖት ለማክበር ከብዙ አባታችን ጀምሮ ሁላችንም ተሰብስበናል። እውነት ነው፣ ታዘናል፣ እንሰባሰባለን። በረከቱ እግዚአብሔር ለሁላችንም አብዝቶ ያድለናል። እውነት ነው። ጻድቁ እነሆ እግዚአብሔር በጻድቁ እንደተመሰገነ እንደተገለጠ እወቁ። ዓለም አላወቀም እግዚአብሔር ልጅ። አሁንም በልዩ ልዩ ሚዲያው ስለ አባታችን ስለ ተክለ ሃይማኖት ይናገራል። አሁንም ሚዲያው ስለ ልዩ ልዩ ቅዱሳን የማይገባውን ይናገራል ስላልተረዳ። ነገር ግን ልበ አምላክ ዳዊት አስቀድሞ ዘለፈው። የሚመጣው ትውልድ ምን ያህል ሀኬተኛ እንደሆነ፣ ምን ያህል ሰነፍ ትውልድ እንደሆነ፣ ማስተዋል የተለየው ማስተዋል የጎደለው እያየ የማያስተውል ዓይኑ ያያል፣ አንደበቱ ይናገራል፣ እጆቹ ይዳስሳሉ፣ እግሮቹ ይሄዳል። ነገር ግን የእግዚአብሔርን ስራ ያልተረዳ የእግዚአብሔርን ስራ የእግዚአብሔርን ጻድቃንን ያላከበረ መጽሐፍ ቅዱስን ያላነበረ እነሆ ውጭቅጭቅ የወጣበት ዓለም አሰልቺ የሆነው ዓለም አሁንም ይናገራል፣ አሁንም አፉን ይከፍታል፣ አሁንም ያላግጣል፣ አሁንም የስድብ ቋንቋ ይናገራል። ነገር ግን ልበ አምላክ ምን አለ? ደቂቀ ዋለነ ሕያው እስከ ማይዜኑ ተከብዱ። እናንት የሰው ልጆች ሆይ እስከ መቼ ድረስ ነው? መቼ የምትረዱ? መቼ የምታውቁ? እስከ ማይዜኑ ለምን ታፈቅሩ ከንቶ? እነሆ ከንቱ ነገር ለምንድን ነው የምትወዱ? በጻድቃን ላይ ለምንድን ነው የምትናገሩ? መቼ ነው ቅዱሳት መጽሐፍትን የምታስተውሉ? መቼ ነው በቅዱሳት መጽሐፍትን የምትረዱ? መቼ ነው መምህራንን የምትጠይቁ? መቼ ነው የምታስተውሉ? መቼ ነው የእግዚአብሔር ቁም ነገር የምታውቁ? እናንተ ሆይ ለምን ሐሰተ ለምንድን ነው ውሸትን የምትዋሹ? ቅዱስ መጽሐፍ ያልመዘገበው ቅዱስ መጽሐፍ ያላለው በእግዚአብሔር መንግሥት ያልተመዘገበው በቅዱስ መጽሐፍ የሌለው ያልተመዘገበው እስከ መቼ ድረስ ነው የምትዋሹ? አእምሩ ከመ ተሰብሐ እግዚአብሔር በጻድቁ። እግዚአብሔርማ በተክለ ሃይማኖት እንደተመሰገነ፣ እግዚአብሔርማ በተክለ ሃይማኖት እንደከበረ፣ እግዚአብሔርማ ተክለ ሃይማኖት እንዳከበረው፣ እግዚአብሔርማ ተክለ ሃይማኖት አምላኬ ኢየሱስ ክርስቶስ ሆይ አንተ ጌታ ነህ፣ አንተ አምላክ ነህ ብሎ አምልኮ አመስግኖ አምላኩን እንዳመሰገነ አታውቁምን? እባካችሁ ተረዱ አለ። እውነት ነው የእግዚአብሔር ልጆች። አባታችን አባ ተክለ ሃይማኖት ቅድም በቆሞሱ በአስተዳዳሪው ሲነገር እንደሰማችሁ እግዚአብሔር ልጅ እውነት ነው። ውለታ ከተዋለላቸው ሰዎች መካከል አንዱ እኔ ነኝ። በጸበላቸው ከተጠቀምኩት እግዚአብሔር ክብር ምስጋና ይግባው። ለምናገር ክብር ምስጋና ይግባው። እውነት ነው የእግዚአብሔር እጅግ ግሩም ነው። አባታችን አባ ተክለ ሃይማኖት ደራሲው እንዲህ አለ። እግዚአብሔር ልጆች ምን አለ? የመጀመሪያው ስማቸውን አነሳና እንዴት ፈተና እንደሚበዛባቸው እስከ ዓለም ፍጻሜ ድረስ ከሌሎቹ ቅዱሳን በላይ ኢትዮጵያን በወንጌል
ወንጌል ያደረሱ በረከታቸው ከሁላችን ጋር ይሁን። ሁለት እግዚአብሔር እንዲህ ይላል ሊቁ ኢትዮጵያዊው ቅዱስ ያሬድ ለጊዜው ለአባ ሰላማ የተናገረው በኋላ ግን ለኢትዮጵያዊው ለአባታችን ለጻድቁ አባ ተክለ ሃይማኖት ሐራሲ በዕርፈ መስቀል አላቸው። አስበሉት ሐራሲ እግዚአብሔር ሐራሲ በዕርፈ መስቀል አያ ወንጌልን በመስቀል ግርግም ገበሬ አባ ተክለ ሃይማኖት ወንጌልን በመስቀል አንስር ዘራው። በረከቱ ከሁላችን ጋር ይሁን። ኢትዮጵያውያን እንዴት እድለኛ ነን! እንደ ዛሬ ወንድም ወንድሙን ሳይገፋ ወንድም ወንድሙን እነሆ የእግዚአብሔር ልጆች እንዲሁ ሳይገፋፋ ሰው በቋንቋ ሳያምን ያን ጊዜ ኢትዮጵያውያን አረንጓዴ ቢጫ ቀይ ለብሰው በሚያምሩበት በሚያጌጡበት በሚዋቡበት ዘመን አንድነት በነበረበት ዘመን አባታችን አባ ተክለ ሃይማኖት ተነስተው ኢትዮጵያ ከትግራይ ጀምሮ እስከ አርባ ምንጭ እስከ ሞያሌ ድረስ አካባቢን ሳይለዩ አባታችን ወንጌልን ተመርኩዘው ወንጌልን ተጫምተው ሰላምን ተመርኩዘው ታጥቀው ኢትዮጵያ በወንጌል አበለጸጓት። እግዚአብሔር ክብር ምስጋና ይግባው። እውነት ነው። እግዚአብሔር ኢትዮጵያ በወንጌል በመስቀል አንሰው ወንጌል ዘሩበት። የአጋንንት መጫወቻ የነበረው በሙሉ ተነስ በጌታዬ በአምላኬ በኢየሱስ ክርስቶስ ስም ተገሰጽ፣ አንተ ራቅ፣ ከኢትዮጵያውያን ራቅ እያሉ ያንን አጋንንት ሲጫወትበት የነበረውን ዓለም የእግዚአብሔር ልጆች በእውነት በጣም እነሆ አባታችን አባ ተክለ ሃይማኖት ኢየሱስ ክርስቶስን እየሰበኩ እግዚአብሔር ኢየሱስ ክርስቶስ የተዓረፈ ፀሐይ ባዕድ እያነቅሁከ የማያበድሩ ባለጸጋ የማይሾሙ ንጉሥ ድሆችን የምታበለጽግ አንተ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ እሰብክልሃለሁ እዘምርልሃለሁ እያሉ ጌታቸውን መስቀሉን ተሸክመው ኢትዮጵያ ሀገራችንን አንድነቷን እንዲጸና ወንጌል ብቻ አይደለም እግዚአብሔር ልጆች ሕዝቦች በአንድነት እንዲኖሩ ሁሉ ኢትዮጵያውያን አንድ ቋንቋ እንዲናገሩ ክርስቶስ ወንጌልን እንዲናገሩ በህብረት እንዲኖሩ ወንድማማችነትን የሰበኩ አንድነትን ያጸኑ ወንጌልን ለዓለም ሁሉ ያስተዋወቁ አባታችን አባ ተክለ ሃይማኖት በእውነት በረከታቸው ከሁላችን ጋር ይሁን። በረከታቸው ከሁላችን ጋር ይሁን እና ሊቁ ምን አለ? ሰላም ለዝክረ ስምከ አለ። ቆዩ የእግዚአብሔር ልጆች ሰላም ለዝክረ ስምከ አለና ዘጥንተ ፊደሉ መስቀል አላቸው አባታችን። አየው ሰላም ለዝክረ ስምከ አለና ዘጥንተ ፊደሉ መስቀል። ልብ በሉ እግዚአብሔር ልጆች እነሆ አለ ስምህን አስታውሳለሁ እጠራለሁ አለና ዘጥንተ ፊደሉ መስቀል። የስምህ መጀመሪያ አለ መጀመሪያው መስቀል ትመስላለህ። ለምን? የተክለ ሃይማኖት አባታችን የመጀመሪያ ፊደላቸው ምንድን ነው? እስኪ ንገሩ። ምንድን አስባል? ተደግሞ ምን ትመስላለህ? ምን ትመስላለህ? እንዴት እንደሚያምር ክብር ምስጋና ይሁን። ይህ ሁሉ እግዚአብሔር ይመስገን። በጣም አየው እንዴት የሚያመሰክረው ሊቁ ምን አለ? ሰላም ለዝክረ ስምከ ዘጥንተ ፊደሉ መስቀል። ስምህ አየው የመጀመሪያ የስምህ መጀመሪያ ስሙ መስቀል ነው። ሰዎች ያልተረዱት ስለ ተክለ ሃይማኖት ይናገራሉ። አይደለም አባ ተክለ ሃይማኖት አይደለም ሕይወቱ አይደለም የነበረበት ዘመን ስሙ ወንጌል ነው። ስሙ መስቀል ነው። ስሙ ሲጠራ ጌታን እናስታውሳለን። ክብር ምስጋና ይግባው። ስምህ መስቀል ነው ማለት ስምህ መስቀል ነው ማለት ስምህ ሲጠራ ራሱ የሚለው ፊደሉ ሲታይ ሲነበብ መስቀልን ያስታውሳል። ዓለም ሁሉ በመስቀል እንደዳነ ዓለም ሁሉ በክርስቶስ ኢየሱስ እንደዳነ አይደለም ገድልህን ላነበበ አይደለም በጸበልህ ለዳነ ጸበልህን ለተጠመቀ ብቻ አይደለም እዚህ ስፍራ መጥቶ በዚህ ቅዱስ ስፍራ ተገኝቶ ወንጌልህን የሰማ ብቻ አይደለም። ገና ስምህ ሲነሳ የስምህ ጥንተ ፊደል መስቀል ነው። መስቀልን ይመስላል። አንተ ማስታወስን ቁጥር ጌታን እናስታውሳለን። ክብር ምስጋና ይግባው። ክብር ምስጋና ይግባው። እውነት ነው የእግዚአብሔር ልጆች። ሐዋርያው ቅዱስ ጳውሎስ አንድ ቀን እንዲህ አለ። እነ ተክለ ሃይማኖት አባታችንን ሕይወታቸውን እንደሚመስል በዘገበበት ክታቡ ወዘልፈ ንጸውር ሞቶ ለክርስቶስ በሥጋን አለ ቅዱስ ጳውሎስ። እነሆ አለ ቅዱስ ጳውሎስ አባቱ ይበሉ እነሆ ክርስቶስ
እነሆ ሁልጊዜ ሰውነታችን ሁልጊዜ መስቀልን ተሸክሞ ሞትን ተሸክመን እንኖራለን። ክብር ምስጋና ይግባው። ስንዷ እመቤት ቤተክርስቲያን እጅግ የምትገርም ቤተክርስቲያን፣ ስንዷ ሙሽራ የክርስቶስ ግምጃ ቤት፣ ክርስቶስ ወንጌል የሚሰበክባት፣ እንደ ሌላው አዳራሽ አሉባልታ የማይነገርባት፣ እንደ ሌላው የቆመ ሐውልት እንዲሁ ዝም ብሎ መዘባረቅ ሳይሆን እውነት የሚነገርባት፣ ኢትዮጵያዊነት የሚሰበክባት፣ ሀገር የሚነገርባት ቤተክርስቲያን ስንዷ እመቤት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ክብር ምስጋና ይግባው። ክብር ምስጋና ይግባው። እና ሐዋርያው በጣም ወዘልፈ ንጸውር ሞቶ ለክርስቶስ በሥጋነ እኛ አለ ሐዋርያው ቅዱስ ጳውሎስ እርሱም ብቻ አይደለም ከኛ በኋላ የሚነሱ ጻድቃን ሁሉ ቅዱሳን ሁሉ አለና እነሆ ሁልጊዜ የክርስቶስን ሞት ተሸክመን እንኖራለን። የክርስቶስን ሞት ተሸክመነው እንሄዳለን። መልካችን ሞቱ ነው። ክብራችን ሞቱ ነው። መለያችን መስቀሉ ነው። መስቀሉን ተሸክመን ሞቱን እየተናገርን በዘላለም እንኖራለን። ክብር ምስጋና ይግባው። ከነዚህ ውስጥ አንዱ አባታችን አባ ተክለ ሃይማኖት ናቸው። መስቀሉን ተሸክመው ሞቱን አንግበው የጌታቸውን መስቀል ተሸክመው ከደብረ ዳሞ እስከ ሲዳሞ እግዚአብሔር ልጆች ከመተማ እስከ ሱሩማ ሁሉም ኢትዮጵያዊ እግዚአብሔር ልጆች ከጎንደር እስከ ሐረር ከአርባ ምንጭ እስከ ተስፋ ምንጭ እስከ ገለባት ድረስ አባ ተክለ ሃይማኖት ኢትዮጵያ እንዴት እንዳሳመሯት ለዛሬ ሳትበጣጠስ ሳትለያይ ለመኖሯ ምክንያት ብርቱ ተጋድሎ ካደረጉ አባታችን አንዱ አባ ተክለ ሃይማኖት ናቸው። በረከታቸው ከሁላችን ጋር ይሁን፣ ከሁላችን ጋር ይሁን። እየጨረስኩ ነው። እንዲህ ይላል የመጨረሻችን የእግዚአብሔር ልጆች ዛሬ ለምንድን የተሰበሰብነው ስንል አንደኛ በረከት ለማግኘት ነው። ለምን የተሰበሰበ ሲገሩ ቆይ እልልታ ጠየቁም ይሆን በረከት ለማግኘት የተሰበሰብነው ለምን? ቅዱስ መጽሐፍ ይላል በረከት እግዚአብሔር ውስተ ርእሰ ጻድቃን ይላል። የእግዚአብሔር በረከት በጻድቃን ራስ ላይ ነው ይላል። እግዚአብሔር የበረከት ባለቤት ነው። እግዚአብሔር አድህኖ ላዕለ ሕዝብከ ወበረከትከ ማዳን የእግዚአብሔር ነው፣ በረከትም የእግዚአብሔር ነው። ነገር ግን አለ በረከተ ጻድቃን በረከተ እግዚአብሔር ውስተ ርእሰ ጻድቃን፣ የእግዚአብሔር በረከት በጻድቃን ራስ ላይ ነው። የእግዚአብሔር በረከት በማን ላይ ነው ሲገሩ? በማን ላይ ነው? በማን ላይ ነው? በጻድቃን ላይ ነው። እግዚአብሔር የሚሰጠው በረከት በጻድቃን ራስ ላይ ነው። እውነት ነው። ከጻድቃን ሁሉ ልዩ ጻድቅ አባታችን አባ ተክለ ሃይማኖት ደግሞ የበለጠ በረከት አትርፎ ያድሉናል። በረከታቸው ከሁላችን ጋር ይሁን። እውነት ነው። እየተናገርን ያለነው ቅዱስ መጽሐፍን ነው። አለባታውን አይደለም። ያልተጻፈውን ሐዋርያት ያልጻፉትን ነቢያት ያልተነበዩትን ትንቢት አልጠቀስንም። መጽሐፈ ምሳሌ ነው። በረከተ እግዚአብሔር ውስተ ርእሰ ጻድቃን፣ የእግዚአብሔር በረከት በጻድቃን ራስ ላይ ነው። ከእንደገና ደግሞ ቅዱሳን በሕይወት እያሉ ብቻ አይደለም፣ ከሕይወት በኋላ በአጸደ ነፍስም ሕያዋን ሆነው ይኖራሉ። በረከታቸው ከሁላችን ጋር ይሁን። እውነት ነው። ሐዋርያው ቅዱስ ዮሐንስ እንዲህ አለ፣ ብፁዓን እለሞቱ በእንተ እግዚአብሔር ወይቤ ከማሁ መንፈስ ቅዱስ ዝንቱ ትዕግሥቶሙ ለቅዱሳን። እነሆ አለ እንዲህ ብሎ ነገረኝ አለ ቅዱስ ዮሐንስ በራእዩ በእግዚአብሔር ስም የሞቱ እግዚአብሔርን አምነው የእግዚአብሔርን ስም ተሸክመው መስቀሉን አንግበው እውነትን እየተናገሩ ሳይሰርቁ ሳያዳሉ ፍርድን ሳያጎድሉ ብቻ አይደለም ታምነው በዚህ አስቸጋሪ ዓለም እውነትን ተሸክመው የሞቱ ብፁዓን ናቸው ማለት ነው። ምስጋና ይገባው። አየው ብፁዓን ናቸው። ሕያዋን ብቻ አይደሉም፣ ብፁዓን ሕያውማ ሁሉም ሕያው ነው የሚሆነው። ይልቁንም ንዑዳን ክቡራን ናቸው፣ ሕያዋን ናቸዋል። ወይቤ ከማሁ መንፈስ ቅዱስ መንፈስ ቅዱስ መሰከረ። እውነት ነው። በእግዚአብሔር አምነው ጌታን መስክረው ወንጌልን አምነው መስቀሉን ተሸክመው የሰበኩ እውነትን የተናገሩ አሟሟታቸው ክብር ነው። ይልቁንም ደግሞ ብፁዓን ናቸዋል። መንፈስ ቅዱስ መሰከረ።
መጨረሻ ላይ ግን ምን አለ? ወይ ተልዎሙ ግብሮሙ ወይ አርፉ እንጣቃሆሙ ወይ ሰብሕዎ ለእግዚአብሔር መዓልተ ወሌሊተ እንዘ ያዕርፉ። እነሆ አለ እግዚአብሔርን ያመልኩታል፣ ያመሰግኑታል። ከሞቱም በኋላ ስራቸው ይከተላቸዋል። ስራቸው ሊላቸዋል እስኪገሩ ስራቸው ሊላቸዋል ይከተላቸዋል። ቅዱሳን በዚህ ዓለም እያሉ እግዚአብሔር ይሰብኩ ነበር፣ ይጸልዩ ነበር። ከሞቱም በኋላ ስራቸው ይከተላቸዋል። አቡነ ተክለ ሃይማኖት አባታችን በዚህ ዓለም እያሉ ይጸልዩ ነበር። 7 ዓመት በአንድ እግራቸው ጸልየዋል። በረከታቸው ከሁላችን ጋር ይሁን። አየህ፣ በረከታቸው ከሁላችን በዚህ ዓለም ይጸልዩ ነበር። ምን አለ? ወይ ተልዎሙ ግብሮሙ ስራቸው ይከተላቸዋል። ወዲያኛው ዓለም ስለኛ ይጸልያሉ። በረከታቸው ከሁላችን ጋር ይሁን። አየህ፣ በዚህ ዓለም ይጸልዩ ነበር። በወዲያኛው ዓለም ስለኛ ይጸልያሉ። ከድካማቸው ያርፋሉ። ድካም የለም፣ ጸሎት ግን አለ። ውጣ ውረድ የለም፣ ጸሎት ግን አለ። ይማልዳሉ፣ ይጸልዩልናል። በሞታቸው ግን በሕይወታቸው ብቻ አይደለም፣ ከሞቱም በኋላ ሙት ያስነሳሉ። በረከታቸው ከሁላችን ጋር ይሁን። ስለዚህ የእግዚአብሔር ልጆች በረከትን አግኝተናል። ምልጃቸውን ተካፍለናል። በረከታቸው ከሁላችን ጋር ይሁን። ታዲያ ለምንድን ነው እችን ብቻ ተነግሬ አበቃለሁ? ለምንድን ነው በልዩ ልዩ ሚዲያ ስለ አባታችን ሆነ ስለ ሌሎቹ ቅዱሳን ለምንድን ነው ሰው ያላረፈው? ለምንድን ነው የሚናገረው? ለምንድን ነው የሚጽፈው? አንደኛ እኛ ቸልተኛ ስለሆንን ነው። እኛ በልዩ ልዩ ዘር በልዩ ልዩ ስለተዘፈቀ ሰነፎች ስለሆንን፣ የኦርቶዶክሳውያን አንድነት ስለሌለ ስላልተግባባ፣ የቤተ ክርስቲያን አንድነት ስለላላ ነው የመጀመሪያው እውነታው። ሁለተኛው ደግሞ ምንድን ነው ስንል ዘመኑ ነው። ምንድነው ያልኩት? ምንድነው ሊገሩ ዘመኑ ይሄ እውነት ነው። ዘመኑ ስልክ ፖለቲካ ውስጥ እንዳትወስድ ያላቁት እንዳትተረጉ ከባለቤት ጋር ወቅ እንትን ነው ተብሎ ስለዚህ ዘመኑ ነው ስል ዘመኑ መጨረሻ ስለሆነ ማለት ነው። አንድ ሊቅ እንዲህ ብለው ተናገሩ። እግዚአብሔር ይባርክ። እራችሁ እየጨረስኩ ነው። ምን አሉ? ሁሉ የአኪ እንዘ የአኪ ዘመኑ ሲያባቸው ሁሉ የአኪ እንዘ የአኪ ዘመኑ አራጊሁ ለቶማስ እስመ አራዊተ ኮኑ። ምን አሉ? ዘመኑ ሲከፋ ሁሉም ይከፋል። ምን አሉ? ሲከፋ ሁሉም ይከፋል። ይገርም እኮ ዘመኑ ክፉ ከሆነ ሁሉም ይከፋል። ጊዜው ሲበላሽ ሁሉም ይከፋል። ያልጠበቀችው ሰው መሬት ላይ ቁጭ ብሎ ታገኙታላችሁ። እናጠብቁ አቤት ገሌ ነው ገሌ እኮ የተባለ ሰው ያለ ቦታ ታገኙታላችሁ። እግዚአብሔር ዘመኑ ሲያወራ እንዲህ ነው የሚያወራ። ዘመኑ ሲከፋ ዲያቆን እረኛ ይሆናል። እረኛ ስላችሁ ያው የቤተ ክርስቲያን እረኝነት ግዴታ ግን ያለ ቦታው ይገኛል። ሰው ሲበላሽ ወንጌል በሰበከበት አንደበት ሌላ ነገር ይናገራል። እግዚአብሔር እውነትን በመሰከረበት ሕሊና እውነትን በተናገረበት አንደበት ሌላ ውስጥ ሂዶ ሰው ሞተ ሲባል አልሞተም ማለት ይጀምራል። ምን አለ? ሁሉ የአኪ እንዘ የአኪ ዘመኑ። ዘመኑ ሲበላሽ ይሆናል። መጨረሻ ሁሉም ይሆናል፣ ይበላሻል። መጨረሻው ምን አለ? አራጊሁ ለቶማስ እስመ አራዊተ ኮኑ። የቶማስ በጎች አራዊት ሆኑ ማለት። የቶማስ በጎች ምን ሆኑ? ሲገር ምን ሆኑ? በቃሉ መሆን ይችላል። አልተጻፈም፣ አላነበባችሁም፣ አልተመዘገበም። አራዊት ነው፣ በግ ነው ሆነው አያውቅም። ነገር ግን ዘመን ሲከፋ ግን ይሆናል። ዘመን ሲከፋ ይሆናል። በግ ምን ይሆናል? አራዊት ይሆናል። አንድ ቀን እንዲሆን ሐዋርያው ቅዱስ ቶማስ ወንጌልን እየሰበከ አስቸገራቸው። አይሆንም፣ ክርስቶስ ጌታ ነው፣ መዳን በክርስቶስ ነው፣ እውነቱ ይሄ ነው፣ ቤተ ክርስቲያን ቅድስት ናት፣ ቤተ ክርስቲያን ንጽሕት ናት ብሎ መስበክ ጀመረ። እውነትን ተናገረ፣ ሐቁን መሰከረ። ነገር ግን ሐዋርያው ቅዱስ ቶማስ እውነትን ከመመስከር በተጨማሪ በጎቹን ያረባ ነበር። ምን ያደርግ ነበር? ምን ያደርግ? በጎቹን ያረባ ነበር።
በረከቱ ከሁላችን ጋር ይሁን። ልክ እንደ አባታችን መልካችን ላይ መልካቸው አቡነ ተክለ ሃይማኖት ቶማስ የሚል መልክ አላቸው። እግዚአብሔር ሐዋርያው አቡነ ተክለ ሃይማኖት በሁሉም የተቀሩ ተክለ ሃይማኖት ማቴዎስ በዓለ ቀዳማዊ ወንጌል፣ ተክለ ሃይማኖት ማርቆስ፣ ተክለ ሃይማኖት ሉቃስ አቃቤ ሥራይ። አባታችን አቡነ ተክለ ሃይማኖት ቁጥራቸው ከነሱ ነው። ቤተክርስቲያን ቁጥራቸው ከ12 ሐዋርያት አንዱ ነው። ጸጋውን የሰጣቸው እግዚአብሔር ምስጋና ይሁን እና ስማቸው በተጠራ ቁጥር የተክለ ሃይማኖት ስም ብቻውን አይጠራም። ተክለ ሃይማኖት ማቴዎስ፣ ተክለ ሃይማኖት ቄርሎስ፣ ተክለ ሃይማኖት ጎርጎርዮስ፣ ተክለ ሃይማኖት ሉቃስ ነው እንጂ ልክ እንደ ሌሎቹ ቅዱሳን ዝም ብሎ በነጠላ የተክለ ሃይማኖት ስም አይጠራም። በረከታቸው ከሁላችን ጋር ይሁን። ልዩ ነው። የተክለ ሃይማኖት ስም የተለየ ነው እና ምን አለ በጎቹን ያረባ ነበር ነው። ወንጌልም ሰርቶ ሲመለስ ከዛሬስ እንረታውና ሐዋርያዊ በረከቱ ከሁላችን ጋር ይሁን። ቅዱስ ቶማስ ሰውነቱን መጀመሪያ ጀርባውን በጅራፍ ገረፉ። በረከቱ ከሁላችን ጋር ይሁን። አትመስክር፣ አትስበክ፣ ተገረፈላችሁ። ጀርባውን ቆዳውን ላጡት። በረከቱ ከሁላችን ጋር ይሁን። ቆዳውን ሙሉ ልጠው ካነሱ በኋላ ቆዳውን ከገፈፉ በኋላ በሰውነቱ ላይ ጨው ነሰነሱበት። በረከቱ ከሁላችን ጋር ይሁን። የሰማችሁ ነገር ምን አደረጉ? መስጊድ ጋር በማን ላይ ነው? ሐዋርያው በቅዱስ ቶማስ። እውነትን ለምን ተናገርክ ነው ማለት ነው። አጥፍቶ አይደለም፣ ሰርቆም አይደለም፣ ዋሽቶም አይደለም፣ እውነት በመናገር እና በመጨረሻ ላይ በጎቹን አመጡና የሐዋርያውን ስጋውን እንዲበሉ አደረጉ። ለምን? በግ ሰውን አይበላም፣ አይበላም። በግ ይበላል እንጂ አይበላም። ነገር ግን ስጋውን እንዲበሉ ጨው ነሰነሱበት። ጨውን ሲልሱ የስጋውን ጭምር እንትን ማለት ጀመሩት። እና ምን አለ ቢሉ ዘመኑ ሲገባ አይደል ነው። ዘመኑ ሲገባ ሁሉም ይገባል። መጨረሻው ምን ይሆናል? በግ እንኳን አራዊት ይሆናል። በግ ምን ይሆናል? ሲቀር ምን ይሆናል? ራስህን ፈተሽ፣ ራሳችሁን እዩ። አራዊት የሆናችሁ ሰዎች ካላችሁ ራሳችንን እንመርምር፣ ንስሐ እንግባ እና ዘመኑ ስለተበላሸ ነው ጻድቁን አባ ተክለ ሃይማኖትን ሰው የሚናገረው። ሰው ሲበላሽ በአራዊት ይሆናል። ይህንን ያዘልኝ፣ አትደነቅ። ሰው ከተበላሸ እንዴት ይናገራል አትበሉ። ዘመን ሲበላሽ በአራዊት ይሆናል። ይህን ብቻ ያዘልኝ። በተረፈ ኢትዮጵያውያን ሊረሳቸው የማይገባ ሁለት ነገሥታትና ሁለት ቅዱሳንን አስተውሉ። አንደኛ ኢትዮጵያውያን ሁላችንም ልንዘነጋቸው የማይገቡ አብርሃ ወአጽብሃና ንጉሥ ላሊበላ። ማና ማለት ሲቀሩ ንጉሥ ማንም ላሊበላ። አሁን ማንኛውም ኢትዮጵያዊ ብትጠይቁ ዓለም ሁሉ የዛሬ 2 ዓመት አሜሪካ ሄጃለሁ ለ3 ወራት ያክልና ሰው ሁሉ የሚጠይቃችሁ ማንኛውም ዩኒቨርሲቲ ገባችሁ ጠይቁ ላሊበላ ነው የሚጠይቃችሁ። ህንፃውን ያላየ ሰው ስለሌለ እስካሁን ሕይወት ዘርቶ የሚመሰክር ጻድቁ አባ ጻድቁ ላሊበላ። በረከት በሁላችን ጋር ይሁን። አብርሃ ወአጽብሃ ደግሞ ቤተክርስቲያናችንን ኦፊሻሊ ያደረገ ወንጌልን ኢትዮጵያውያን ቤተክርስቲያን የሀገር የበላይ ጠባቂ መሆኗን የተረዳ ንጉሥ አብርሃ ወአጽብሃ። ከቅዱሳን ደግሞ ቅዱስ ያሬድና አባ ተክለ ሃይማኖት። ማንና ማለት ሲገሩ ማንና ማለት ቅዱስ ያሬድና አባ ተክለ ሃይማኖት። እነዚህ መርሳት፣ እነዚህ የረሳ ኢትዮጵያዊ መታወቂያውን ይመልስልን። ኢትዮጵያዊ እንዳይል እውነቴን ነው። ማንኛውም ኢትዮጵያዊ ቅዱስ ያሬድና አባ ተክለ ሃይማኖት ላሊበላና አብርሃ ወአጽብሃ ተረዳ ኢትዮጵያዊ ምንም ይመን ምንም የትኛው ውስጥ ይሁን እነዚህ አገባው ተማርቶ የማይረዳ ሰው ኢትዮጵያዊ አይደለም። ሰላም እግዚአብሔር ከሁላችን ጋር ይሁን። የመድኃኔዓለም ቸርነት የተክለ ሃይማኖት ልጅ ጸሎት ከሁላችን ጋር ይሁን። ሰላም